በድሮ ዘመን የአንድ ነጋዴ ልጆች ሁለት ወንድማማቾች ነበሩ። አባታቸው አርፎ ገንዘብ ሲካፈሉ ለእያንዳንዳቸው እልፍ 50 ወቄት ደረሳቸው። አባታቸውን አረፈ አለ። በጎ ሰው እንደሆነ በጎን ዕረፍት ያርፋል፣ ክፉም ቢሆን ቅሉ ከዚህ ዓለም ጻር ጋር ያርፋልና። እነዚህም ሁለት ወንድማማቾች በልቡናቸው ፍጹም ሥራ ሰርተው ጌታን ሊያገለግሉት ወደዱ። አንዱ ከወንድሙ የተካፈለውን ገንዘብ ለአብያተ ክርስቲያናት፣ ለገዳማት፣ ምስኪናን፣ የዕለት ምግብ የሌላቸው፣ ውስጥ ውስጡን ረሃብ ጽም ለሚገበግባቸው ሰጠው፣ መጸወተው። የዕለት ምግብ ሊሆነው እንቅብ መስፋት፣ ሰሌን መታታት ተማረ። በበዓት መከተትን ወደደ። ህድአት የሚለው ባህታውያን ከዘጉ በኋላ በቤት መስኮት ዘልቆ ብርሃነ ፀሐይ አለማየት፣ ቆብ፣ ቅናት ወይም መታጠቂያ፣ ቀሚስ አለማውለቅ፣ ገላ አለመዳሰስ ነው። እንደ አብርሃም ጸሎተ ሥጋን፣ እንደ ኤልያስ ጸሎተ ነፍስን ተማረ። መነኩሴውስ እንደ አብርሃም ልጅ ስጠኝ ብሎ አይጸልይም ብለህ ጸሎተ ሥጋን፣ ጸሎተ ነፍስን፣ ጸሎተ ልብን ተማረ። ጸሎተ ሥጋ ከንፈርን በማንቀሳቀስ፣ ጸሎተ ነፍስ ከንፈርን ቀሳቀስ የሚጸለይ ነው። ጸሎተ ልብ ካልደረሱበት አይታወቅም። ጾም የሚባለው ውሎ ውሎ መብላት፣ ሲርብ መተው፣ ምግብ አለማሻሻል፣ ጊዜ አለመለዋወጥ ነው። ሁለተኛው ልጅም ገዳም አቅንቶ አሃውን ሰብስቦ ኖረ። እንግዳ ሲቀበል ኖረ። ነዳያንን፣ ምስኪናንን፣ ሽማግሌዎችን፣ ድውያንን በፍስሐ ደስ ብሎት ደስ አሰኝቶ ይቀበላል። ለሁሉም በሚገባ የሚሹትን እየሰጠ ያሳርፋቸው ነበር። ገንዘቡን ሁሉ እንዲህ አድርጎ መጸወተ። እኩሌቶቹ አሃው ወይም የገዳም መናንያን አባቶች፣ የገዳም ማኅበራት ያንዱን የታላቁን ሥራ አበለጡ፣ ይበልጣል አሉ። እኩሌቶቹ ደግሞ የሁለተኛውን የታናሹን ሥራ አበለጡ፣ ይበልጣል አሉ። ፍጹሙን ሰው አባ ባመዋን ጠየቁት። ከእነዚህ ከሁለት ወንድማማቾች የማናቸው ሥራ ይበልጣል ብለው ጠየቁት። አባ ባመዋም ሁለቱም ፍጹማን ናቸው፣ አንዱ ታላቁ እንደ ኤልያስ ያለ ሥራ ሰርቷልና፣ ሁለተኛው ታናሹም እንደ አብርሃም ያለ ሥራ ሰርቷልና። እኩሌቶቹ በምን ይተካከላሉ? እንደምን ይተካከላሉ አሉ። የመጀመሪያው ታላቁ እንዲህ ብሎ ጌታ ለፍጹማን ያዘዘውን ትእዛዝ ፈጽሟልና እንደምን ይተካከላሉ አሉ። ሌሎቹ ደግሞ እንዲህ ብለው መለሱ፣ እንደ ጌታ አነጋገር የሚበልጠውስ ታናሹ ነው አሉ። አባ ባመዋም እንዲህ ብሎ መለሰላቸው፣ እስቲ ጥቂት ቀን ስጡኝ ከእግዚአብሔር አግኝቼ እስካስረዳችሁ ድረስ አላቸው። ቀን ሰጡት። ፍጹም አይደለ? ምን ቢሉ ፍጹም ቢሆንም ፍጡር ካልተገለጸለት አያውቅምና ባይገለጽለት፣ አንድም ሁሉም የጌታን ቃል ይዘው ጠይቀውታል ከጌታ አግኝቶ ለማስረዳት፣ አንድም ከእግዚአብሔር ጋር ያለውን ባለሟልነቱን ለማጠየቅ ጠይቄ ነግራችኋለሁ እግዚአብሔር እስኪገልጽልኝ ድረስ አላቸው። ከጥቂት ቀንም በኋላ እነዚህ የገዳም አሃው መናንያን እንዲሁም አባቶች መጥተው ጠየቁት። አባ ባመዋም ሁለቱንም ከጌታ ፊት በባለሟልነት ቀርበው አየኋቸው። ኤዶም በምትባል ገነት በምቹ ስፍራ በገነት አዳም 7 ዓመት በነበረበት አላቸው። አስቀድሞ በምን ይተካከላሉ
ብለው ጠይቀውት ነበርና መተካከላቸውስ በሕሊና ነው አላቸው። ከእነሱ አንዱ መተው ጌታ ወደሚወደው ነገር ፈጽሞ ፈቃዱን ወደ መፈጸም እንዲያደርሰው፣ ሰውየው ገንዘቡን በመተው ፈቃዱን ወደ መፈጸም እንዲደርስ እንዳወቀ መጠን ሁሉም ጌታን ሊያገለግሉት ወደዋልና የሄዱበትን መንገድ የቆሙበትን አጸድ ቢመረምሩት ግን ሁሉን ጥሎ ጌታን የተከተለ ሥራው ፍጹም ነው። ብዙ መከራ የሚመጡባቸው ንዋያትን ገንዘቡን ሀብቱን ትቷልና፣ አንድም ኀጢአት የሚሰሩባቸው ንዋያትን ገንዘብን ሀብትን ትቷልና፣ ከእግዚአብሔር የሚለዩ ሀብትን ገንዘብን ትቷልና፣ ሕሊናውን ከጌታ ጋር አንድ ከመሆን የሚለየውን ሥራ ምን አላሰራውምና። እንኪያስ የምንኩስና ሥራ ሁለት ወገን ናት። አንዱ የወጣንያን ወይም የጀማሪዎች ሥራ፣ ሁለተኛው የፍጹማን ሥራ ነው። የፍጹማን ሥራስ የኤልያስ፣ የማቴዎስ፣ የሐና፣ የማርያም ሥራ ነው። የኤልያስ ከአብርሃም፣ የማቴዎስ ከዘኬዎስ ሥራ ይበልጣል። የሐና ከሳራ፣ የማርያም ከማርታ ሥራ ይበልጣል። መብለጡም በሥራ ነው እንጂ በሕሊና አይደለም። አብርሃም በሕሊናው ሰውን እግዚአብሔርን በመውደድ ፍጹም ነበርና በዚህ ዓለም እየኖረ በዚህ ዓለም መኖሩን ጌታ ወዶለት ነው፣ ክርስቶስ ከወገኑ ይወለድ ዘንድ አለውና። ዳዊትም ትሑት ነበረ፣ አንሰ ዕፄ ወአኮ ሰብ፣ እኔ ሰው አይደለሁም ትል ነኝ ብሏልና። እውነተኛ ነበር፣ እኔ የጭንቅ መንገዶችን ጠበቅኩ ይላልና። ነገር ግን ከዳዊት ከአብርሃም ሥራ የኤልያስ ሥራ ይበልጥ ነበር። ይስቲር የተባለ መጣ፣ ሊባኖስ ነው። አንድ መነኩሴ አባ ይስቲርን በጠየቀው ጊዜ ምን ብሎ ቢሉ ማእሰረ ተዋስቦን ወይም አግብቶ መኖርን መንኩስና እንደፈታው ማእሰረ መንኩስናንም ወይም መንኩሶ መኖርን ግቢ ወይም አግብቶ መኖር የሚፈታውና የሚጠቅመው መስሎት ይጠይቃል። መነኩሴውስ እንደ አብርሃም ሚስት አግብቼ ልኑር ብሎ አይጠይቅም ብለህ የሚኖርበት የአነዋወሩን ነገር በእርድና ወይም በገዳም ውስጥ እየሰሩ እያገለገሉ ልኑር ወይስ በተባህትዎ ቤት ዘግቼ በበዓት ተወስኜ በጸሎት ልኑር ብሎ በጠየቀ ጊዜ ጽሑፍ አለ። አብርሃም እንግዳ መቀበልን ይወድ እንደነበር እግዚአብሔር በረድኤት እንዳደረበት፣ ዳዊትም ትሑት እንደነበር እግዚአብሔር በረድኤት እንዳደረበት፣ ኤልያስም ከሰው መለየትን ብቸኝነትን ይወድ እንደነበር እግዚአብሔር በረድኤት እንዳደረበት፣ የምትሠራውን ሁሉ ለእግዚአብሔር ብለህ ሥራው፣ እንዲህ ያደረክ እንደሆነ ጌታ በረድኤት አድሮብህ ይኖራል አለው እንጂ ወደ ዓለም ተመልሰህ እንደ አብርሃም ሚስት አግብተህ እንግዳ ተቀብለህ ኑር። እንደ ዳዊትም ገዢ ለሆንኸው ሰው ተዋርደህ በፈቃድ ለምታንሰው ትሕትና ሰርተህ ኑር አላለውም። ለእግዚአብሔር ብሎ ከሚሰሩት ሥራ ወገን ትሩፋት ከመሥራት ጋር በምንኩስና ግብር ተወስኖ ይኖር ዘንድ ተባህትዎን ወይም በበዓት በቤት ተወስኖ ጸሎት ማረግን ወደደለት እንጂ። ተባህትዎም ቢይዝ ምስለ ገቢር ከሥራ ጋር ነው ይላል። ተባህትዎ ያስሁ ብሎ ከዋሻ ቢከተቱ ሥራ ካልሰሩ እንደ ሽኮኮ መወተፍ ነውና። ይህ የጠየቀው ሰው ድል እንደተነሳ አውቆታል። ነገር ግን መነኩሴውን እንደምን ሚስት አግባ እለዋለሁ አታግባስ ብለው ያለ ልቡናው ይሆናል ብሎ አማካኝ ነገር ይህን ነግሮታል።
እንኪያስ የምንኩስና ሥርዓት በአበው ዘንድ ወይም በአባቶች ዘንድ 3 ወገን ነው ወይም ከ3 ይከፈላል። አንዱ ባህታዊ ዘበህዳት ነው። ባህታዊ ዘበህዳት ማለት በበዓት በቤት ተወስኖ የፀሐይን ብርሃን ሳያዩ እግዚአብሔርን ሁልጊዜ በጸሎት ማሰብ ነው። ሁለተኛው ድውይ ዘበአኮቴት ነው። ድውይ ዘበአኮቴት በሕይወት ላይ የመጣን ደዌ ወይም በሽታ እግዚአብሔርን ሳያማርሩ እግዚአብሔርን እያመሰገኑ በተዘክሮተ እግዚአብሔር ወይም እግዚአብሔርን በማሰብ መኖር ነው። ሦስተኛው ረድ ዘበጥባት ነው። ረድ ዘበጥባት ሌት ተነስቶ እስከ ምሽት እየሰሩ ገዳምን በገዳም ያሉ አባቶችን ማገልገል ነው። አንዱ ባህታዊ ዘበህዳት ነው። አንዱ ድውይ ዘበአኮቴት ነው። የኤልያስን ነገር ነገረው። አንዱ ረድ ዘበጥባት ነው። የዳዊትን የአብርሃምን ነገር ነገረው። በተባህተው ያለ ሰው የሰይጣንን ነገር ይወቅ ያስተውል። አንድም ለሰይጣን የተሸነገለ መስሎ እግዚአብሔርን ያገልግል። እንደ ኤልያስ ልቡን በፍቅረ እግዚአብሔር ያናድ። ሁልጊዜ ይጹም ይጸልይ። በውስጥ በአፍአ የሚመጣ የሰይጣንን ጦር ይታገስ። ህቡ አንበሳ ዘንዶ መስሎ ክሱት ህሱም ገጹን ጽሉም የጠቆረ ራእዩን ገልጾ የሚመጣውን ሰው ያመስግነኝ አንድም ሰውነቴ ይጠቀም ብሎ ያይደለ ሥራውን ለእግዚአብሔር ብሎ ይስራው። በደዌ ዳኛ በአልጋ ቁራኛ ተይዞ የሚኖርም ኃጢአቴን ይቅር በለኝ በማለት ዳዊትን ልበ ሰፊ ነገር አላፊ ሆኖ መከራ በመታገስ ጌታን በማመስገን ኢዮብን ይምሰለው። የሚስማማውን ምግብ ከማጣቱ የተነሳ በረዱ አይበጻበጽ ወይም አይቆጣ፣ በገዳም የላመ የጣመ አይገኝምና። አንድም በረዱ ወይም በረዳቱ በአገልጋዩ አይበጻበጽ፣ የሚስማማው ረድ ከማጣቱ የተነሳ አይቆጣ አይበሳጭ። የድውይ ጸሎት ይጠቅማልና ይጸልይ፣ ቸል አይበል። በተባህተው በደዌ መኖር የማይቻለው ቢሆን ምነው ደዌ ወይም በሽታ የግድ አይደለም ቢሉ እንደ ጢሞቴዎስ ሱባኤ ገብተው የሚያመጡት የፈቃድ ደዌ ወይም በሽታ አለና። ስለዚህ ድውዩን አረጋዊውን ይርዳ። እበላበት እጠጣበት ብሎ ያይደለ ለእግዚአብሔር ብቻ ብሎ ተባህተው የያዘውን ሕፃኑንም መነኩሴ ቢሆን ይርዳው። ለእግዚአብሔር ብሎ ይርዳው። ሰውነቴ ይጠቀም ብሎ አይደለም። የራሱን ፈቃድ ትቶ የሚረዳውን ሰው ፈቃድ ይፈጽምለት እንጂ አንድም የራሱን ፈቃድ ለዚያ ለሚረዳው ሰው ያደርግለት። ጌታ የሚወደውን ሥራ ይስራለት። በማቃለል ያይደለ በፍቅር በማዘን ያይደለ በደስታ ለሰው ብሎ ያይደለ ለክርስቶስ ብሎ ይርዳው እንጂ። እነዚህ ሦስቱ በሥራ ቢተካከሉ በዋጋም የተካከሉ ይሆናሉ። አስቀድሞ የእነዚያ አባታቸው የሞተባቸው የነጋድያን ልጆች እንደተነገረ ባህታዊና ረድ አንድም ኤልያስና አብርሃም አንድም እነዛ የነጋዴ ልጆች አንድ በምታደርጋቸው በግዕዝ ርትዕት ወይም በነጻ ፈቃድ ሁነው ሥራ በመሥራት ሁሉም ፍጹማን ናቸውና የሚተካከሉ ስለሆነ እንዲህ አለ። የባህታዊ ጾሙ ጸሎቱ በግዕዝ ርትዕት ባይሆን ጾሙ እርድናውን ጸሎቱ ምጽዋቱን ባልተካከለው ነበር። በግዕዝ ርትዕት ወይም በነጻ ፈቃድ ቢሆን ግን ይተካከላል አለ። የረዱም በእርድናው ምጽዋቱ በግዕዝ ርትዕት ባይሆን እርድናው ጾሙን ምጽዋቱን ጸሎቱን ባይተካከለውም ነበር። በግዕዝ ርትዕት ወይም በነጻ ፈቃድ ቢሆን ግን ይተካከለዋል አለ።
ንዕድና ወይም ክብር ያለው አባ እንጦንስ እንዲህ አለ። ከሰው ተለይቶ በበዓቱ ተከቶ ከሰው ተለይቶ ከበዓት ተከቶ መኖሩን አንድ ቀን ስንኳ እንደምን እንደሆነ የማያውቅ ሰው ቢኖር ይኸውም እንዲህ ማለት ነው። ንጹሕ ጻድቅ ነኝ ቢል አይተካከለውም። ኃጥ ነኝ ስዑን የተሳነኝ ነኝ ቢል ይተካከለዋል አለ። እንኪያስ ከእርድና ሥራ የተባህቶ ሥራ ይበልጣል። ይህም ፍጹም ሥራ ነው። አንድም ሥርዓተ ትሩፋት የፍጹም ሥራ ነው። ከመላእክት መንፈስ ቅዱስ እንዲበልጥ ከረድም ባህታዊ ይበልጣል። ባሕርየ እግዚአብሔርን ከባሕርየ መላእክት እንዲበልጥ ከእርድና ሥራም የተባህቶ ሥራ ይበልጣል። ይህን የሚያስረዳ ከአሃው አንዱ ወይም ከገዳም መናንያን አንዱ ወደ አባ አርሳኔዎስ ሄደ። አባ አርሳኔዎስም አልተቀበለውም። ተባህቶውን ወይም በበዓት በቤት ለብቻ መኖርን ስለወደደ ደስ አላሰኘውም። እንደገና ይህ ሰው ወደ አባ ሙሴ ዘንድ ሄደ። አባ ሙሴም ደስ ብሎት ስቆ ተቀበለው። እንደምን ቢሉ እየዞረ አበውን የሚጠይቅ አንድ ሰው ነበረ። መጥቶ ከአሃው አንዱን ወደ አባ አርሳኔዎስ ውሰደኝ አለው። ይዞት ሄደ። ተባህቶውን ይወዳልና ደስ ብሎት ሳይቀበለው ቀረ። እስኪ ደግሞ ከአባ ሙሴ ዘንድ ውሰደኝ አለው። ይዞት ሄደ። ስቆ ተቀበለው። ያ የወሰደው ሰው አሁን ተባህቶውን ከሚወድ ከአባ አርሳኔዎስና ከአባ ሙሴ ማንን ታበልጣለህ? ማን ይበልጣል አለው። ያን ፍቅረ ገምድል አባ አርሳኔዎስን አትበለኝ፣ መነኩሴ አባ ሙሴ እንጂ ብሎታል። ይህን ሲለው ከአሃው አንዱ አብስልዲስ በሰማ ጊዜ አቤቱ አንዱ ላንተ ብሎ ከሰው ይለያል፣ አንዱ ላንተ ብሎ እንግዳ ይቀበላል፣ ይህ እንደምን ነው ብሎ ወደ ጌታ አመለከተ። ከአባይ ላይ 2 መርከቦች ሲሄዱ አየ። አባይ ላይ መርከብ ያስጥላልን ቢሉ አዎን፣ ከሪፍ እስከ እስክንድርያ ያስጥላል። አርሳኔዎስ ከሁለቱ ባንዱ መርከብ ሆኖ ብቻውን መንፈስ ቅዱስ በርግብ አምሳል ከራሱ ላይ ተቀምጦበት አንድም እሳት ሆኖ ተዋህዶት፣ አባ ሙሴ ደግሞ ባንዱ መርከብ ሆኖ መላእክት አብረውት ሆነው እሴተ ፍቅሩን ጸቃወአ መዓር ሲመገቡ ታየ። እንኪያስ ከእርድና የተባህቶ ሥራ ይበልጣል፣ ከሰው ሁሉ በላይ ነው አለ። አይሠራውምና አንድም ሰው ሁሉ ከሚሠራው ሥራ ይበልጣልና። መንፈስ ቅዱስ ከመላእክት እንዲበልጥ ከረዱ ባህታዊ ይበልጣል፣ ከሰው ሁሉ በላይ ነውና። ይኸውም የፍጹማን ሥራ ነው። ከእነዚህ አባቶች ረድኤታቸውን በረከታቸውን ያሳድርብን።